sample t-test. One sample t-test, it used to check the hypothesis whether it's accepted or rejected. አንድ hypothesis ወይም አንድ መላምት እንመታለን። ያ መላምት ተቀባይነት ይኖረዋል ወይስ አይኖረውም? based on our data ተቀባይነት አለው ወይስ የለውም የሚለውን ነገር ቼክ ለማድረግ የምንጠቀምበት ሜካኒዝም ነው t-test. Now to use t-test, analyze, compare mean, one sample t-test. One sample t-test ክሊክ ስናደርግ ይሄ ዊንዶው ይመጣል። now ለምሳሌ age consider እናድርግ age. now approximately age average age of the record or the data is ለምሳሌ 25 ነው ልበል። approximately this is test value ነው። ይሄ ሃይፖቴሳይዝ ማደርገው ቫሊ ስንት ነው? 25 ነው። ኦፕሽን ውስጥ መጣና ኮንፊደንስ ኦፍ ኢንተርቫል ምን ያህል ነው? ኮንፊደንስ ምን ያህል ነው? ይሄን ሃይፖቴሲስ ለመስጠት ኮንፊደንስ ምን ያህል ነው? ፎር ኤግዛምፕል 90 ከሆነ 90 እንላለን፣ 95 ከሆነ 95 እንላለን። ዜን ሌትስ አሱም 90 እንበል፣ ኮንቲኒው እንላለን። ዜን ኦኬ። አሁን በዚህን ጊዜ ሁለት ቲ ቫልዩዎች አሉ። this one t and the other this one. የነዚህ ቫሊ ስለ ሃይፖቴሲሳችን አንድ ነገር ሊለን ይችላል። ይሄን እንዴት ዲክሌር ልናደርግ እንችላለን የሚለውን እናያለን። ሁለት ቲዎች አሉ። አንድ ይሄ ቲ ካልኩሌት እና ቲ ታቡሌት የሚባላል። ቲ ካልኩሌት እና ቲ ታቡሌት ልዩነታቸው ምንድነው? ቲ ካልኩሌት ማለት ሚን ማይነስ ሃይፖቴሲስ ሚን ሃይፖቴሳይዝ ያደረግነው ሚን ኦቨር ስታንዳርድ ዲቪዬሽን አንደር ስኩዌር ሩት ኦፍ ነምበር ኦፍ ሳምፕልስ። ይሄ ቲ ካልኩሌት የምንለው ነው። ሌላው ቲ ታቡሌት የምንለው አልፋ ሚንስ ኮንፊደንስ ኦፍ ኢንተርቫል ኦቨር 2 ታይምስ n minus 1. n is number of sample minus 1. ቲ ታቡሌት ይሄ ነው። ቲ ካልኩሌት ይሄ ነው። if our result is in this area, resultaችን እዚህ ላይ ከሆነ resultaችን ይሄ ከሆነ t calculate absolute value of t calculate greater than or equal to t tabulate ከሆነ reject እናደርገዋለን። ካነሰ ግን ምን እናደርገዋለን ማለት ነው? accept እናደርገዋለን። hypothesize ያደረግነው ነገር እነዚህ values t calculate እና t tabulate የምንላቸው ነገሮች በዚህ ሪሌሽን ውስጥ ከሆኑ ቲ ካልኩሌት ግሬተር ዛን ኦር ኢኳል ቱ ቲ ታቡሌት ከሆነ ሪጀክትድ እናደርገዋል። ቲ ካልኩሌት ሌስ ዛን ቲ ታቡሌት ከሆነ ደግሞ ሃይፖቴሲሳችን ትክክል ነው ማለት ነው። አራውንድ ዛት ነው ማለት ነው። እስኪ ሌትስ ሲ። አሁን እዚህ ላይ ስንመጣ ውጤታችን ላይ ስንመጣ ቲ ካልኩሌት ይሄ ነው፣ ቲ ታቡሌት ይሄ ነው። ዘ አብሶሉት ቫልዩ ኦፍ ቲ ካልኩሌት እና ቲ ታቡሌት ስናነጻጽረው ቲ ካልኩሌት በልጧል። ቲ ካልኩሌት ከበለጠ ሃይፖቴሲሳችን ምንድነው ማለት ነው? ሪጀክትድ ነው ማለት ነው። ሪጀክትድ ነው፣ አክሴፕትድ አይደለም ማለት ነው። okay, now let's see it again. Analyze, compare mean, one sample t-test. For example, let's assume the age is 26. ሃይፖቴሲሳችን 26 ነው ብንል ኦፕሽናችን ኮንፊደንስ ኦፍ ኢንተርቫላችን ለምሳሌ 95 ነው ብንል ኮንቲኒው ዜን ኦኬ። አሁን እዚህ ላይ እንደምታዩት approximately ኤግዛክት ሆነናል። ያ ማለት ምንድነው? ሚኒመም ኦሬዲ 26 ነው፣ እኛም የሰጠነው 26 ነው። ቲ ታቡሌት absolute value of t calculate which is less than t ታቡሌት 0 ከ1 ይበልጣል ያንሳል፣ 0 ከ1 ያንሳል። ስለዚህ ሃይፖቴሲሳችን ምንድነው ማለት ነው? ኤግዛክት ነው ማለት ነው። ሌትስ ሲ ኢት አጌን። አናላይዝ compare mean one sample t-test. For example 25.5 እንበል 25.5
okay you see አሁን t calculate is less than t calculate ና ያችሁት is less than t tabulate ስለዚህ ሃይፖቴሲሳችን ምንድነው accepted ነው around ነን 26 ነው ሚኑ እኛ 25.5 ነው ሃይፖቴሳይዝ ያደረግነው ሃይፖቴሲሳችን approximately exact ነው ማለት ነው approximately ሚን ዲፈረንሱ ምን ያህል መጣ 0.5 ነው 0.5 አካባቢ ነው የመጣው almost around ነን ማለት ነው let us hypothesize the average value of SPSS is somewhat like 75 analyze one sample t test for example SPSS result average 76 option 95% confidence okay now you see the average value of SPSS is 76.57 now here come to here 76 we give 76 mean difference is approximately 0.57 so t calculated this value which is less than this value ከዚህ value ምን ሆኗል አንሷል ስለዚህ ሃይፖቴሲሳችን ምንድነው accepted ነው ማለት ነው accepted ነው let's assume reject እናድርገው እስኪ ሃይፖቴሲሳችን reject እናድርግ okay analyze compare one sample t test for example let's give 80 okay now እዚህ ላይ ስንመጣ አሁን t calculate አለ absolute value of t calculate is greater than absolute value of t tabulate ስለዚህ ሃይፖቴሲሳችን ምን ሆነ ማለት ነው rejected ሆነ አንድ ሃይፖቴሲስ ሴት እናደርጋለን ያ ሃይፖቴሲስ whether it is accepted or rejected ቴስት የምናደርግበት ወያችን ምን ይባላል t test ይባላል ማለት